በአንድ ጊዜ በአንድ አመት ባልሞላ ጊዜ ውስጥ 3 ሴቶችን መቀያየር ይሄ ልክ ማለት ይሄ ከኛ ስነ ምግባር ውጪ ነው። እኛ ያደግንበት ስነ ምግባር ይሄ አይደለም። እኛ እናት አባታችን ሲያሳድጉን በእንደዚህ አይነት መንገድ አይደለም። ይሄኛው መንገድ ግን እኔ አልተመቸኝም። ተረዳኝ አይደለም? ስለዛ ምናልባት እኔ አሁን ላይ ጸጥም ያልኩት በቃ ከሱ ጋር መከራከርም ከሱ ጋር ማውራትም አልፈልግም ብዬ ዝም ያልኩበት ዋናው ምክንያት እስኪ ምናልባት ይሄ ልጅ እስኪ በራሱ ይመለስ ይሆናል እያልኩ ነው። ዋንኛ ልታውቀው የሚገባው ሩታ አንዴ ወስናለች ከአብርሃም ጋር መቀጠል ምንም ነገር ማድረግ እንደማትፈልግ ትላንትና እያያችሁ ይመስሉኛል። ሙሉ ቤተሰቡም ሳትነግራችሁ አትቀርም። ሩታም ድጋሚ ሄዳ ኤርሜላም ደግሞ ነገ ላይ አቶ ይሄ ልጅ ከሚጸጸትና ነገውን ከሚያበላሽ ዛሬ ያለውን ነገር በስነ ስርዓት አስረድታችሁት ከኤርሜላ ጋር ቢሆን ይሻላል። ነገ ደግሞ ኤርሜላም ልክ እንደ ሩታ ወስና ብቻውን ሆኖ ያሳለፈውን ጊዜ ጸጸትና ምን ነው አንዱን በመረጥኩኝ ብሎ ከሚያለቀስ ዛሬ ላይ ግን ያለውን ነገር አስተካክሉ። ኤርሜላም ለሱ መጥፎ ልጅ አይደለችም። በጣም ብዙ ነገር አድርጋለታለች። መሆን የሚገባትን ነገር ሆናለች። ተሰርባለች። መባል የሌለባት ብዙ ነገር ለፍቅር ስትል ሆናለች። ያው መክፈል የሌለበት ቦታ ላይ ቢሆንም ቆም ብሎ አሁን ይሄንን ቪዲዮ የሚመለከታው ብዬ አስባለሁ። ቆም ብለህ ብታስበው እንደሚይ በደንብ ራስን ብታይ በቃ አሁን እኛ ቤተሰቦችህ ነን። ምንም አደረክ ያንንም አደረክ ምንም አደረክ አውጥተህ ልንጥላት አልችልም። ምክንያቱም ወንድሜ ነህ እንዴ ምንም ማድረግ እኮ አልችልም። ነገር ግን ቆም ብለህ ራስን ብታይ ትንሽ እንኳን እኔ በሰል እንድትል ብዬ ነው በቃ ሰሞኑን ጸጥ ያልኩ እና ትንሽ ራስን ብታይ ብትረጋጋ ከሴቶች ትርምስ ብትወጣ በቃ ብቻህን ሆነ ራስን ብታይ በጣም ደስ ይለኛል። እንደኔ እንደ ወንድም እንደ ታላቅ ነው እየነገርኩ ያለሁት። አውቃለሁ እኔ እናንተ መሃል ብዙ የእድሜ ልዩነት አለ። ግን ቢያንስ እንኳን ታላቅ ነኝ ልታከብረኝ ልትሰማኝ ይገባል። ትንሽዬ ብትቀዘቅዝ ትንሽ ረጋ ብታረገው በቃ ከመጀመሪያም ከሩታ ጋርና ከኤርሜላ እንዴ እየታገልክ ነበር አይደለም? ያንንም ነገር ትተህ ሄርሜላም የራሷን ህይወት እንድትኖር ሩታም የራሷን ህይወት እንድትኖር ሁለቱንም እንግዲያው በየግል ነግሬያቸዋለሁ። በቀደም የሄርሜላን ማግኘት አልቻልኩኝም፣ ግን ሚኪን ጠርቼው ራሱ በቃ አሳርፋት ህይወቷን የራሷን ትኖር አልኳት። ሩታን ደግሞ ራሷ ላይ አግኝቼ ህይወትሽን ኑሪ ብዙ ነገር ብያቸዋለሁ፣ ግን እየሰሙኝ አይደለም። ከዛ በኋላ ማስል ነገር እየተፈጠረ ነው። ጭራሽ ደግሞ ሩታ ብላ ገና ፍቅር ቤት ሄዳ ከፍቅርን በቃ አብራችሁ ሁኑ እንደዚህ አይነት ነገር አያስፈልግም ሲጀመረ። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። አብዛኞቻችሁ አሁን ላይም ብዙ ነገር እያሰባችሁና እየተጨነቃችሁ መሆኑን አውቃለሁ። ዛሬ ደግሞ ወደ እናንተ ድጋሚ የመጣሁበት ትናንትና ምናልባት ቪዲዮ ላይ አይታችሁ ከሆነ ዛሬም ነገም አብርሽና ኤርሜላ አንድ ላይ እንዲሆኑ ማድረግ ያለብኝን ነገሮች አደርጋለሁ፣ መስዋዕትነት እከፍላለሁ ብዬ ነበር። ያ ነገር ደግሞ እያስመሰልኩና እየዋሸው የመሰላችሁ ሰዎች ምናልባት ካላችሁ እያስመሰልኩም እየዋሸውም አይደለም፣ የምሬ ነው። አብርሽ አሁን ላይ ለሩታ እንደማይጠቅማትና ቢመለስም ደስተኛ ሆነው ልጆቻቸውን ልውልን ያሳድጋሉ ብዬ ስላላመንኩኝ ከዛ ይልቅ እስከዛሬም መስዋዕትነት ከፍላለች። አብርሃም የራሷ ለማድረግ አንድ ላይ እንዲሆኑ ብዙ ነገር አድርጋለች ኤርሜላ። ስለዚህ ከሷ ጋር ቢሆን ይሻላል ብዬ ነው የማስበው። የምሬ ነው። አሁን ከሩታ ጋር ቢሆን ቢታረቅ እኔ እንጃ ብዙም ደስተኛ ይሆናሉ የሚል ሀሳብ የለኝም። እንደኔ ተስፋ ቆርጫለሁ። አሁን ላይ ምንም አይነት ተስፋ የለኝም። ስለዚህ ያለውን ነገር በሙሉ ከኤርሜላ ጋር ቢታረቁ እኔም ኤርሜላ መጥፎ ልጅ ሆና አይደለም እስከዛሬም ስናገራት ስሰርባት ወይም ስንጋጭ የነበረው መጥፎ ልጅ ምናምን ሆና ሳይሆን ያው አብርሽና ሩታ አንድ ላይ ሆነው ልጆቻቸውን በፍቅር እንዲያሳድጉ ፍላጎት ስለነበረኝ ያን ሁሉ መስዋዕትነት የከፈሉበት ፍቅር ዛሬ ላይ መሬት ወድቆ ሲወስደው ማየት ስለከበደኝ ነው እንጂ ኤርሜላን መጥፎ ልጅ ሆና ወይም እሷን መናገር እሷን ማስቀየም ፈልጌ አይደለም። ምናልባት እስከዛሬም እናንተን ያስቀየምኳችሁ ካላችሁ የኤርሜላ ኦዲየንሶች፣ የኤርሜላ ምርጥ ቤተሰቦች ወንድሟንም ቢሆን ብዙ ነገር ተናግሬዋለሁና በጣም ይቅርታ፣ በጣም ከልቤ ነው
እናንተንም ይቅርታ መጠየቅ የምፈልገው። ስለዚህ ይቅርታችሁንም እንደምታደርጉልኝ ተስፋ አድርጋለሁ። ዛሬ ግን ዋነኛ የመጣሁበት ምክንያት ዴቭን ጠርቼዋለሁ። ዴቭን የጠራሁበት ምክንያት ዋነኛ አብርሽ ከኤርሜላ ጋር እንዲያደርጉ ትፈልጋለሁ። ህይወቱ ሙሉ እየተቅበዘበዘ ከሚኖር አንደኛዋ ሴት ጋር አንደኛዋ ጋር እያለ ከሚኖር ሩታ እንኳን ትላንትና ማየታችኋል፣ ከዚህ ህይወት ወጥታለች። ከፍቅር ጋር መኖር ትችላለህ፣ እኔ ፍቃደኛ ነኝ ብለዋለች። ስለዚህ ከፍቅር ጋር ደግሞ ከሚሆን ብዙ መስዋዕትነት የከፈለችው ኤርሜላ ስላለች ከኤርሜላ ጋር ሆኖ ህይወቱን በደስታና በፍቅር ቢኖር በጣም ደስተኛ ነኝ። ስለዚህ ሙሉ ቤተሰቡ ማድረግ ያለበትን ነገር አድርጉ። አብርሽን መቆጣት ካለበት ተቆጥተውት ከኤርሜላ ጋር ሆኖ ደስተኛ ሆኖ እንዲኖር ቢያደርጉት በጣም ደስ ይለኛል። ያው ከቤተሰብም ያለፈ ልጅ እንደሆነ አውቃለሁ። እነሱም እንደማይሰማቸው በራሱ ስሜትና በራሱ አስተሳሰብ እንደሚንቀሳቀስ አውቃለሁ። ግን ቢሆንም ቢያንስ የቤተሰብ ጫና ሲሆን የቤተሰብ ሀሳብ አንድ ላይ ሲደመር የሆነ አስተሳሰብ ሊኖረው ይችላል፣ ሊመለስ ይችላል ብዬ ስላሰብኩኝ ነው ዴቭን የጠራሁበት። ያው ዴቭም ከርቀት እየመጣ ነው። ከሱ ጋር ነው ያለውን ነገር በስነ ስርዓት የምናወራው ይሆናል። እግዚአብሔር ፈቅዶ አሁንም ከኤርሜላ ጋር አብርሽ ቢሆን በጣም ደስተኛ ነኝ። ያለውን ነገር ቢቀይር ያለውን ነገር ቢያወራ ምናምን በጣም ደስተኛ ነኝ። የምሬ ነው። አሁን ላይ ሁሉም ሰልችቶታል። እናንተ ብቻ አይደላችሁም፣ እዚህ ያለነው ራሱ በጣም ሰልችቶናል፣ ደክሞናል። ያለውን ነገር ቀን በቀን የሆነ ሀሳብ ተዘጋ ስንል ሌላ ሀሳብ ይከፈታል። ዛሬ በቃ ታረቁ ሊጠናቀቅ ነው አብረን ውሳኔ ሊናገር ነው ስንል ሌላ ደግሞ ማንጠብቀው ነገር ተከስቶ ሌላ ደግሞ ማንፈልገው ነገር ይመጣል ማለት ነውና ምን ማድረግ እንዳለብን እስካሁን ለኔም ግራ ገብቶኛል። ብቻ ፈጣሪ ይርዳና ፈጣሪ ይጨመርበት ልላችሁ የምችለው ይሄ ነው። ሌላችሁ በቃ ምንም ማወራው ሀሳብ የለኝም እና ጸልዩልን ሁላችሁንም። እኔ የምላችሁ እሱ ነው። ሰላም ዲቫ ቢኒ ሰላም እግዚአብሔር ይመስገን። ሰላም ቁልቁለት የሆነ ቦታ ላይ ጠርቼ ሰላም ነው አለን። እግዚአብሔር ይመስገን ሁሉ ሰላም። ደህና ነኝ። ሰላም ቤተሰብ እንዴት ናችሁ? ሰላም ያለን ይመስገን። ከርቀት ያው ስትጠሩኝ እንግዲህ ያው ካሜራ ደቅናችሁ ስለሆነ ለዛ ነው ያው ሰላም ማለት ስላለብኝ ነው። አዎ ቤተሰብንም ሰላም በላቸው በደንብ። ሰላም ነው አለው። እግዚአብሔር ይመስገን። መጀመሪያም አክብረኝ ስለመጣ በጣም አመሰግናለሁ። ያው ከዚህ በፊት እኔ እናንተ ተገናኝተናል፣ ብዙ ሀሳቦችን አውርተናል፣ በሰላም ተለያይተናል ብዬ አስባለሁ። ዛሬ ደግሞ ዴቫ የጠራው ምክንያት ያው ስለና አብርሽና ስለ ሩታ ነው። ግን ደግሞ አሁን ላይ ሩታ ያለችበትና የወሰነችውን ውሳኔ ታውቃለህ። ከአብርሃም ጋር ያላት ግንኙነት ሙሉ በሙሉ ወስናለች። ከአብርሃም ጋር መሆን አትፈልግም። ከአብርሃም ጋር ያላትን ህይወት አብቅታ የራሷን ህይወት ልትጀምር እንደሆነ እኔም አንተም ሁላችንም የሰማነው ነገር ነው። ያ ደስ የሚል ነገር ነው። ከጭቅጭቅ ወጥታ የራሷን ህይወት መጀመር የራሷን ህይወት ለመኖር አንድ ስቴፕ ከፍ ማለቷ እንደ ሴት ልጅ እስከዛሬ ከተበደለችው በደልና ከደረሰባት ጫና መውጣቷ ራሱ በጣም ደስተኛ ነኝ። ያም ሆኖ ሳለ ግን አንድ ነገር አለ። ወንድም አብርሃም አሁንም እየተቅበዘበዘ ከሚኖር እዚህ እያለ ህይወቱን አበለሻሽቶ ከሚኖር አንዴ ሩታ ከህይወቱ ወጣለችና እኛ አሁን ላይ መንፈልገው የምሬ ነው እያስመሰልኩ ምናምን ሳይሆን ብዙ መስዋዕትነት ከፍላለታለች። ከሩታ ባሻገር ኤርሜላ የራሷ ለማድረግ አብረው ለመኖር የወደፊቷን ህይወት ለማሳመር ከአብርሽ ጋር ብዙ ለፍታለችና ያ ሁሉ የለፋችለት መስዋዕት ባዶ እንዳይሆን እንደምንም ሙሉ ቤተሰቡ ማድረግ ያለበትን ነገር አድርጎ ከኤርሜላ ጋር ብታስታርቃቸውና አብርሃም ከኤርሜላ ጋር ቢሆን ህይወቱን እንደ አዲስ ቢጀምር በጣም ደስ ይለኛል ለለ ነው። እሺ ለመልካም ሀሳብ በመጀመሪያ ደረጃ አመሰግናለሁ። ለወንድሜ ማሰብ ለወንድሜ ተጨንቀኝ ማለት በጣም አመሰግናለሁ። ግን በአሁኑ ሰዓት ስነግርህ አብርሽ ያለበት ሁኔታ ትንሽ ግራ የሚያጋባ ነገር ላይ ነው ያለው። ተረዳኝ አይደለም? ትላንትና አብርሽ ረፍም ስንለው ያርፍ ነበረ። ተው በእንደዚህ አይነት መንገድ አትሂድ ስንለው እሺ ብሎ የመቀበል ነገር ነበረ።
ገብቷላ። በአሁኑ ሰዓት ግን በቃ ማንንም አልሰማም እያለ ነው ያለው። ከኔ ጋራ ትንሽ በቃ ሰሞኑ በተፈጠረው ጉዳይ ትንሽ ተጋጭተን እንዳውም ተዘጋግተን በቃ አኩርፌዋለሁ። ሲጀመር ገብቷል አይደለም? ያው ወንድሜ ነው፣ ዘግቼው ረጅም ሰዓት ልቆይ አልችልም። ነገር ግን ቢያንስ እንኳን ትንሽ የጥፋቱ እንዲገባው ብዬ ዝም ብዬዋለሁ። እየተደዋወልንም አይደለም፣ በአሁኑ ሰዓት እየተገናኘንም አይደለም። ተረዳኛ። ከዛ በኋላ ኤፍሬምም አግኝቶት ነበረ። ኤፍሬምም ሲያገኘው እንግዲህ የራሴን ህይወት እኔ በቃ የፈለኩትን ህይወት እኔ ነኝ መኖር የምችለው እንጂ እናንተ ልትወስኑልኝ ወይ እናንተ በወሰናችሁልኝ ኑሮ እኔ ልኖር አልችልም እያለ ነው ያለው። ተረዳኛ። ስለዚህ አሁን እኛ ቢኒ ያንን ተው ይሄንን ተው ሩታን ተውና ሄርሜላ ጋና ሄርሜላን ተውና ፍቅር ጋራ ሄድ ፍቅር ጋር ተውና ሄርሜላ ጋና ስንለው ማለት አሁን ልንለው የምንችለው አይነት ልጅ አይደለም። በመጀመሪያ ደረጃ እንግዲያው ትናንትና እንደ ታላቅ ምክር ይሰማ ነበረ። ቢያንስ እንኳን የምንለው ነገር እሺ ነበር። አሁን ላይ ግን የሆነ ለምን እንደዚህ እንዳደረገ ባይቀባኝም ልቡ ትንሽ እየደንደን ብሏል። ገባ። ይህንንም ደግሞ እኛ እስከዛሬ ምላሽ ያልሰጠነው ብዙ ቤተሰቦችም ይጨነቃሉ ብዬ አስባለሁ። ብዙ ሰዎችም ይሄ ስለዚህ ጉዳይ ብዙ ሰዎች የሚጠይቁ ለምን ዝም አላችሁ የሚሉ ይኖራሉ። ገብቷል አይደል እያሉም አሉ። ነገር ግን አሁን አብርሽን ልክነ ከሩታ ጋር ካልሆነ ከሄርሜላ ጋር ቢሆን ይሻላል እንደኛ። አሁን እኔ ፍቅር እኔ እንጃ አላውቅም። እንግዲያው ከዚህ በፊት ህይወት ነበረን ምናምን ብዙ ነገር አለኝ። ግን ያንን ነገር ለኔ የሆነ አያሳምነኝ። ምክንያቱም አንዴ የሆነ ነገር ምንድነው በቃ ካለፈ በኋላ አለፈ ነው። ፍቅር ከዚህ በፊት ግንኙነት ቢኖራቸውም ያሳለፉት ነገር ቢኖርም ፍቅር ላይ ግን አሁን የራሷን ህይወት የጀመረች ልጅ ናት። ገብቷል። የራሷን ህይወት ብዙ ስቴፕ ሄዳ ድንገት ያመጣት ልጅ ናት። ያ ደግሞ መሆን የለበትም። ከዛ ባለፈ ደግሞ ዋንኛ ልታውቀው የሚገባው ሩታ አንዴ ወስናለች ከአብርሃም ጋር መቀጠል ምንም ነገር ማድረግ እንደማትፈልግ ትላንትና እያያችሁ ይመስሉኛል። ሙሉ ቤተሰቡም ሳትነግራችሁ አትቀርም። ሩታም ድጋሚ ሄዳ ኤርሜላም ደግሞ ነገ ላይ አቶ ይህ ልጅ ከሚጸጸትና ነገውን ከሚያበላሽ ዛሬ ያለውን ነገር በስነ ስርዓት አስረድታችሁት ከኤርሜላ ጋር ቢሆን ይሻላል። ነገ ደግሞ ኤርሜላም ልክ እንደ ሩታ ወስና ብቻውን ሆኖ ያሳለፈውን ጊዜ ጸጸትና ምን ነው አንዱን በመረጥኩኝ ብሎ ከሚያለቀስ ዛሬ ላይ ግን ያለውን ነገር አስተካክሉ። ኤርሜላም ለሱ መጥፎ ልጅ አይደለችም። በጣም ብዙ ነገር አድርጋለታለች። መሆን የሚገባትን ነገር ሆናለች። ተሰርባለች። መባል የሌለባት ብዙ ነገር ለፍቅር ስትል ሆናለች። ያው መክፈል የሌለበት ቦታ ላይ ቢሆንም ብቻ አድርገዋለች እና ይህ ነገር ግን በኋላ ላይ እሱ ከሚቆጨው የሁለቱም ሴቶች ዋጋነት የሚገባው ሁለቱም ሲርቁት ነው። ኤርሜላም ሩታም ከጎኑ ሲያጣቸው በቃ አሁን ላይ እንደፈለገ እያገኛቸው ልክ እንደ ዕቃ ኑ ሲላቸው ይመጣሉ፣ ይዱ ሲላቸው ስለሚሄዱ ሁለቱም እንደፈለገ ሲያገኝ ርካሽ ሆነውበት እንጂ ሁለቱም ነገር ላይ ከጎኑ ሲያጣቸው ጸጸትና የማህበር ስሜት እንዳለው ሁላችንም የምናውቀው ነገር ነው። ያ ነገር ግን ከመፈጠሩ በፊት ሙሉ ቤተሰቡ ቡዜም ከኤርሜላ ጋር እንድትሆን ትፈልጋለች። ያንተን እንኳን አላቅም በየግልጽ ስሜት ግን ከሩታ ጋር መሆን ካልቻለ ይህ ልጅ ከኤርሜላ ጋር በስነ ስርዓት ህይወቱ ሳይቀበዘበዝ ቢኖር እኔ በጣም ደስ ይለኛል። ዴቭ ሳልረዳ ቀርቼ አይደለም። በመጀመሪያ ደረጃ ሀሳብን በደንብ ነው የምረዳ። ሀሳብም ይገባኛል። ለጓደኛ ተጨንቀ እንደዚህ ማለትም ደስ ይላል። ነገር ግን እያልኩ ያለሁት ደግሞ እኔን ካገኘኝ እኔ ከኤርሜላ ጋር ኑር፣ ከሩታ ጋር ኑር፣ ከፍቅር ጋር ኑር ምናምን እኔ ይህንን ማለት አልችልም። ተረዳኝ አይደለም? ግን እኔ ምንድነው የምፈልገው ወንድሜ ደስተኛና ሰላም ሆኖ እንዲኖር ነው የምፈልገው በመጀመሪያ ደረጃ። ተረዳኛ? ወንድሜ ሰላምና ደስተኛ ሆኖ የሚኖር ከሆነ ሌላ ሁሉ ትርፍ ነው። ገባ? ያንን ብንል ይሄንን ብንል ያንን ብንል ምንም ዋጋ የለውም። ግን ወንድሜ ሰላምና ጤና ያለው ህይወት ደህንነቱ በቃ በሰላም ኑሮን ሊኖር የሚችለው ልጁን በስነ ስርዓት ማሳደግ የነበረበት እንግዲህ ከሩታ ጋር ነበረ። ተረዳኝ አይደል? ያንን ነገር ግን ማድረግ አልቻለም። ይሄ ልጅ ከሄርሜላ ጋር ህይወት ጀመረ፣ አለውሽ አላት፣ አብረን እንሆናለን አላት። ብዙ ነገር እንግዳው ታሞ እንኳን ብዙ ከኛ ጋር ብዙ እንደተሰቃየች በደንብ ነው ማውቀው። ገባ? ስለወደደችው ነው እንጂ ምን አገባኝ ብላ መሄድም ትችል ነበር። ስለወደደችው አብራት ብዙ ዋጋ ከፍላለች። ያንን ሁሉ ከግምት ውስጥ ለምን እንዳላስገባ አላውቅም። ምናልባት እኔ አብረሽን አሁን ብዙ ሰው አሁን እንደዚህ ሰው እየጠየቀኝ ነው። እንዴት ነው? ለምንድን ነው? ምንድነው? ለምን አታስታርቋቸው?
ብዙ ሰው እንደዚህ ይላል። እኔ ምናልባት አብርሽን በአሁኑ ሰዓት የሆነ የተረዳሁት ነገር ቢኖር ከዚህ ሁሉ ጫጫታ ልራቅ አይነት ነገር ይመስለኛል ሐሳቡ። ተረዳኛ። እኔ አሁን ከፍቅር ጋር ይቀጥላል ወይ ደግሞ ከፍቅር ጋር አብሮ ይኖራል የሚለው ነገር ትንሽ ለኔ ይከብደኛል፣ ወይ ደግሞ አይምሮዬን ይሄንን አምኖ ለመቀበል ትንሽ ምክንያቱም ልክ አይደለም ቢኒ። በአንድ ጊዜ በአንድ አመት ባልሞላ ጊዜ ውስጥ 3 ሴቶችን መቀያየር ይሄ ልክ ማለት ይሄ ከኛ ስነ ምግባር ውጪ ነው። እኛ ያደግንበት ስነ ምግባር ይሄ አይደለም። እኛ እናት አባታችን ሲያሳድጉን በእንደዚህ አይነት መንገድ አይደለም። ይሄኛው መንገድ ግን እኔ አልተመቸኝም። ተረዳኝ አይደለም? ስለዛ ምናልባት እኔ አሁን ላይ ጸጥም ያልኩት በቃ ከሱ ጋር መከራከርም ከሱ ጋር ማውራትም አልፈልግም ብዬ ዝም ያልኩበት ዋናው ምክንያት እስኪ ምናልባት ይሄ ልጅ እስኪ በራሱ ይመለስ ይሆናል እያልኩ ነው። ተረዳኛ? በራሱ ይመለስ ይሆናል ወይ ደግሞ እንዴት ነው ይሄ ልጅ ቢያንስ ነገን ታስባለህ። ወጣት ነው አይደል? እንግዲህ ወጣት ነው እሱም ነገን ያስባል። ህይወቱን ሲያስብ በእርግጠኝነት እኮ መቼስ አሁን ቤት ብቻው ሲሆን እኮ ያስባል የቀን ውሎውን እያሳለፈ ያለውን። ሁላችንም ደግሞ እንግዲህ ሚዲያ ላይ እየወጣን አብርሽ እንደዚህ ነው ሩታ እንደዚህ ና ሄርሜላ በቃ ስማቸው በጣም እየተነሳ ነው። ተረዳኛ? አብርሽን የማያነሳው ሰው ከትንሽ እስከ ትልቁ የማያነሳው ሰው የለም። ገባ? ግን ምናልባት ቆም ብሎ አሁን ይሄንን ቪዲዮ የሚመለከተዋል ብዬ አስባለሁ። ቆም ብለህ ብታስበው በደንብ ራስን ብታይ በቃ አሁን እኛ ቤተሰቦችህ ነን። ምንም አደረግ አውጥተን ልንጥላት አልችልም። ምክንያቱም ወንድሜ ነህ እንዴ። ምንም ማድረግ እኮ አልችልም። ነገር ግን ቆም ብለህ ራስን ብታይ ትንሽ እንኳን እኔ በሰል እንድትል ብዬ ነው በቃ ሰሞኑን ጸጥ ያልኩ እና ትንሽ ራስን ብታይ ብትረጋጋ ከሴቶች ትርምስ ብትወጣ በቃ ብቻህን ሆነ ራስን ብታይ በጣም ደስ ይለኛል። እንደኔ እንደ ወንድም እንደ ታላቅ ነው እየነገርኩ ያለሁት። አውቃለሁ እኔ እናንተ መሃል ብዙ የእድሜ ልዩነት አለ። ግን ቢያንስ እንኳን ታላቅ ነኝ ልታከብረኝ ልትሰማኝ ይገባል። ትንሽዬ ብትቀዘቅዝ ትንሽ ረጋ ብታረገው በቃ ከመጀመሪያም ከሩታ ጋርና ከሄርሜላ እንዴ እየታገልክ ነበር አይደለም? ያንንም ነገር ትተህ ሄርሜላም የራሷን ህይወት እንድትኖር ሩታም የራሷን ህይወት እንድትኖር ሁለቱንም እንግዲያው በየግል ነግሬያቸዋለሁ። በቀደም የሄርሜላን ማግኘት አልቻልኩኝም፣ ግን ሚኪን ጠርቼው ራሱ በቃ አሳረፋት ህይወቷን የራሷን ትኖር አልኳት። ሩታን ደግሞ ራሷ ላይ አግኝቼ ህይወትሽን ኑሪ ብዙ ነገር ብያቸዋለሁ፣ ግን እየሰሙኝ አይደለም። ከዛ በኋላ ማስል ነገር እየተፈጠረ ነው። ጭራሽ ደግሞ ሩታ ብላ ገና ፍቅር ቤት ሄዳ ከፍቅርን በቃ አብራችሁ ሁኑ እንደዚህ አይነት ነገር አያስፈልግም። ሲጀመር ራቅ ብሎ መተው የመሰለ ነገር ምን አለ? አሁን አንተ በቃ ታዩ አልኳት እኮ ብትተወው ይሄ ልጅ ምናልባት ሁሉም ጨከነብኝ ይል ነበር ይመለስ ነበር። ግን ሰው ሐሳቤን ስላላገኘኝ ዙሪያው ያለው ሰው በሙሉ ቤተሰብም ቢሆን እኮ ነው ማለት ኤፍሬምም ቡሴም ልትሆን ትችላለች፣ ዙሪያ ያላችሁ ጓደኞቹም ልትሆኑ ትችላላችሁ። የኔን ሐሳብ ስላላገኛችሁ ለምን አላገኛችሁኝ ብዬ ከናንተ ጋር መታገል አልችልም። ግን ቢያንስ ዙሪያ ያለው ሰው ይሄ ልጅ ጨከን ቢልበት እርግጠኛ ነኝ ይመለሳል ብዬ አስባለሁ። ግን ያው መጨከን ያልቻሉት ታውቃለህ ፍቅር ነው። ሄርሜላም ከዚህ በፊት እኮ ቆርጣ ከሱ ለመለየት ወስና የሄደችበት ጊዜ ነበር። ድጋሚ አይንን አላይም ድጋሚ በቃ እንደዚህ እየመጣው መሳቃየትን አልፈልግም ብላ የራሷን ውሳኔ ወስና በሄደችበት ሰዓት ድጋሚ ደግሞ ወደ ልቧ ሄዶ እንደሚወዳት እንደሚያፈቅራት ከሷ ጋር መኖር እንደሚፈልግ ድጋሚ ተስፋ ከሰጣት በኋላ ነው ልባቸውን እያንጠለጠለ ተስፋና ጉጉትን እየሰጠ ነው እየሸሻቸው ያለው። ገብቷል? ቆርጠው እንዳይቆርጡም እያደረጋቸው ያለው አብርሽ ነው። ለምትል በቃ አልፈልግሽም ካንቺ ጋር መኖር አልፈልግም ብሎ ሚተው ልጅ አይደለም። እንደዛ ካለ በኋላ ወይ ከሳምንት በኋላ ድጋሚ ደግሞ ሄዶ ይቅርታን ይጠይቃል። አጥፍቻለሁ ድጋሚ ደግሞ ካንቺ ጋር መኖር ፈልጋለሁ እያለ ተስፋና ጉጉት እየሰጠ ህይወታቸውን እያበላሸና መስመር እንዳይዝ እያደረጋቸው ያለው እሱ ነው። እና ወይ ደግሞ አልፈልግም በቃ ብሎኩም መወሰን የሰው ልጅ በጣም ደስ የሚል ውሳኔ ነው። በቃ ከናንተ ጋር መሆን አልፈልግም ከፍቅር ጋር ነው መቀጠል የምፈልገው ብሎ ሩታና ሄርሜላን ባይጠራቸው ባያገኛቸው ይህ ሁሉ ትርምስ አይፈጠርም። ግን ደግሞ ከፍቅር ጋር መሆን ይፈልጋል። ከዛ ድጋሚ ደግሞ ሩታና ሄርሜላን ደግሞ እንዳይረሱት ድጋሚ ይጠራቸዋል። ገብቷል? ይህን ነገር እያደረገ ስለሆነ እነሱም ከህይወቱ መውጣትን እስከዛሬ ያልቻሉት። ቢኒ አንዳንድ ነገር እኮ ነው ማለት አለብህ።
እንዴ አንተ ምሳሌ ቀጠርከኝ አሁን እኔ እናንተ እዚህ ጋር ለመገናኘት ዛሬ ለመገናኘት እኮ ከሳምንት በላይ ነው እኔ ያወራኸኝ። ምክንያቱም ኃላፊነት ያለብኝ ሰው ነኝ፣ ፕሮግራም ያለብኝ ሰው ነኝ። መንገዶችን ወይ ደግሞ ሰዓቴን አመቻችቼ ነው አንተን ላገኝ የምችለው። ትረዳኸኝ አይደለ? ስለዛ ሩታም ብትሆን ሄርሜላም ቢሆን አብረሽ በቃ እሺ ይወዱታል፣ እውነት ነው እንዴ። እና ታዲያ እንደ በግ መጎተት አለብህ እንዴ አንተ? እንደ በግ መጎተት አለባቸው። በቃ ቢያንስ እንኳን ጠንከር ብለው እኮ አንዴ ፈልጊያቸዋለሁ የሆነ ነገር ሆኛለሁ አሞኛል ቢል ራሱ ቆፍጠን ብለው አይመለከተኝም በቃ የራስ ጉዳይ ቢሉት ይሄ ልጅ ትንሽ ይጠነከር ነበር። ግን ይሄንን ነገር እያደረጉ አይደለም። ኑ ሲላቸው ይሄዳሉ። ከፍቅር ጋር ሆኖ ነይ ሲላት ትሄዳለች፣ ወይ ብቻውን ሄዳ ታገኛቸዋለች ሄርሜላ። ይሄ ትንሽ እኔ አሁን ላይ ቢኒ ምን አለ መሰለህ ይሄንን ልልህ አልችልም፣ ይሄንን ማውራት አልፈልግም። ለሁሉም ነገር ግን ምንድነው ጊዜ ይፈታዋል። ተረዳኝ አይደል? ጊዜ በቃ ሁሉም ነገር በጊዜው ምንድነው በቃ እየተስተካከለ ይሄዳል። ወንድሜም ደግሞ ወደ ቀልቡ ይመለሳል። በስነ ስርዓት ያለውን ነገር ትክክለኛውን ነገር አስቦ ያደርጋል ብዬ አስባለሁ። ቢኒ ዛሬ ልልህ የምችለው ይሄንን ነው እንጂ እኔ ከሄርሜላ ጋራ ኑር ወይ ደግሞ ከሩታ ጋራ ኑር ወይ ከፍቅር ጋራ ኑር ልለው አሁን የምችልበት ሰዓት አለ። አብረሽ የራሱን ነገር በራሱ መወሰን የሚችል ልጅ ነው። አሁን ላይ ግን እንደ ታላቅ ምንድነው መስመር ታሳየዋለህ። በቃ ይሄ ነገር ስህተት ነው ተው። በተደጋጋሚም ልጨቀጭቀው እችላለሁ፣ በተደጋጋሚም ላወራው እችላለሁ፣ ለአስርም ሰው ልናገር እችላለሁ። ግን እረፍ በቃ ይሄ መንገድ ያንተ አይደለም ብዬ ከመጨቅጨቅ ባለፈ በቃ የሆነ ነገር አድርጋ በፍጹም እንደዚህ አትል። አይሰማህማ እንዴ? ሊሰማህም አይችልም። ተረዳኛ። የሚኖረው ህይወት ማን ነው? እኔ ከዚህ በፊት እኮ በእንደዚህ አይነት ጉዳይ አውርቼው እንዴ የምኖረው እኮ እኔ ነኝ፣ እናት አባቴ መጥተው ይኖሩልኛል አለ። እውነታ ነው። ማናችንም በምናልፍበት በምንኖረው ህይወት የምንኖረው እኛ ብቻ ነው። ተረዳኛ። ማንም መጥቶ ሊኖርልን አይችልም። ስለዚህ ይህ ስለሆነ አብርሽን በቃ መልእክት ማስተላለፍ ያለብኝን አስተላልፍ ያለው ያየዋል በእርግጠኝነት የሚገባው ከሆነ ወይ ደግሞ የኛ የቤተሰቦቹ ጭንቀት ምን እንደሆነ ከተረዳ የሆነ በቃ እርግጠኛ ነኝ በቅርብ የሆነ መልስ ወይ ደግሞ የሆነ ውሳኔ ላይ ይደርሳል ብዬ አስባለሁ። ያለኝ ሐሳብ ይሄ ነው። ቢኒ ስዴታዬ ለመስማት የፈለኩት ነበር። ስለመጣ በጣም አመሰግናለሁ። ፈጣሪ ያክብረ። አሁንም ቢሆን እንደሱ ፑሽ አድርገህ ብትመክረውና ብትጫነው አሪፍ ነው። ብቻ ስለሁሉ ነገር አመሰግናለሁ። ከማድረግ ወደ ኋላ አንልም። አባቴ አመሰግናለሁ። ስዴታዬ እና ቤተሰብ ያለውን ነገር አይታችኋል። ደስ የሚል ምላሽ ሰምታችኋል። እሱም መቆጣት ያለበትን መናገር ያለበትን እኔም ዝም አላልኩም። መናገር ያለብኝ በሙሉ ተናግሬ ያለው አልሰማና የራሱን ውሳኔ እየወሰነ ስለሆነ እንጂ ሙሉ ቤተሰቡ ከመናገሩ ወደ ኋላ እንዳላለ አስረድቶናል ማለት ነው። ስለዚህ አሁንም እኔ ለአብርሃም አንድ ምክር የምመክረው ወይ ሩታን ወይ ኤርሜላን መርጦ አሁን ላይ ቢኖር ይሻላል። ነገር ከሚቆጨው ነገ ወዮ በመረጥኩኝ ባላመለጡኝ ከሚል ዛሬ ላይ ያለውን ውሳኔ ወስኖ ለነገ ህይወቱ አሪፍ ነገር ቢያደርግ ይሻላል ብያለሁ። እናንተም እንደኔና አይነት አስተሳሰብ እንዳላችሁ በጣም እርግጠኛ ነኝ። እወዳችኋለሁ። ይህንን ቪዲዮ ያያችሁት ሁሉ ላይክ እያረጋችሁ ጨምሩ። ለዚህ ቤት ደግሞ አዲስ የሆናችሁ ሁላችሁም ሰብስክራይብ በማድረግ ቤተሰቡን በጣም እወዳችኋለሁ። አመሰግናለሁ። ፈጣሪ ያክብራችሁ።